አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦች፣ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስ እላለሁ። ሀባይቢ ሁላችሁንም ሰላም ብያለሁ። ሀባይቢ ዛሬ አንድ ታሪክ አወራችኋለሁ፣ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ። እውነት ለመናገር በጣም ብዙ ነገር ያስተምረናል ማለት ነው። በጣም አጭር ታሪክ ናት፣ ነገር ግን ብዙ ነገር ትማሩበታላችሁ ማለት ነው። ሀባይቢ ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ፣ ሼር፣ ላይክ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የደውል ምልክቷን መጫን እንዳትረሱ ላለሁኝ ሀባይቢ ውዶቼ። ታሪኩን አነብላችኋለሁ፣ እስከ መጨረሻው ቪዲዮውን ስሙት ማለት ነው። ታሪኩም የላሚቷ ታሪክ፣ ላሚቷ ባለወተቷ ታሪኳ ይላል ማለት ነው። አንዲት ላም ነበረች። ከባለቤቶቿ ጋር እና ከአሳዳሪዎቿ ጋር አብራ ትኖራለች። ከወለደች የተወሰኑ ወራታትን አስቆጥራለች። በጣም የሚያምር እምቦሳ ጥጃ ይዛለች። እምቦሳ ጥጃዋ በመስክ ሲቦርቅ እንኳን ለሷ ለወለደችው ለሌላም ሰው ደስ ይላል። የሚያምር እምቦሳ ጥጃ አላት። ከዕለታት አንድ ቀን ባለቤቶቿ እምቦሳ ጥጃውን ለስጋ ለመሸጥ ይስማማሉ። ምንም እንኳ እንስሶች የሰው ልጅ ጥቅም ለማሟላት የተፈጠሩ ቢሆንም ላሚቷ ግን እምቦሳ ጥጃዋ ካጠገቧ እንዲርቅ አልፈለገችም። ምንም እንኳ የተፈጥሮ ሕግ ቢሆንም ልጇ ለስጋ እንዲሸጥ አልፈለገችም። ከዛ በኋላ ቀኑ ደረሰና እምቦሳ ጥጃዋን የገበያ ቀን በገመድ ይዘው ወደ ገበያ ይወጣሉ። እሷም እንቧያ ላይ ስትከተለው መልሰው ወደ በረት ያጉሯታል። የተፈጥሮ ሕግ መጋፋት አትችልም። እሷም እንቧያለች ወደ በረት ስትታጎር እምቦሳ ጥጃዋን በገመድ ይዘው ወደ ገበያ ይወስዳል። ሙሉ ቀን እንቧያለች ትውላለች። ጩኸቷን ግን የሚሰማት አንድም ሰው አልነበረም። እስከ 9 ሰዓት ድረስ እንቧያለች ዋለች። ከቀኑ 9 ሰዓት ሲደርስ በገበያ ቦታ አንድ ተአምር ተፈጠረ። በወቅቱ የነበረው መንግስት አንድም ሰው ያልጠና ጥጃ ወይም ደግሞ ያልጠና ግልገል አርደው ለስጋ መዋል እንደማይችሉ የሚል አዋጅ አወጥቶ ነበረ። የላሚቷ ባለወተቷ ባለቤቶችም እምቦሳ ጥጃውን ይዘው ወደ ቤት ይመለሳሉ። ለቤት ሲደርሱም ገመዱን ከአንገቱ ላይ ይፈቱና ወደ እናቱ ጋር ወደ በረት ይቀላቅሉታል። እምቦሳውም እንቧ እያለ ወደ እናቱ ይሄዳል። እናቱም እንቧ እያለች ወደ ጉያዋ ታስገባና ያላትን ወተት ትሰጠዋለች። ጎንበስ ብላ ጠረኑንም ተሸታለች። ያው ሁላችንም እንደምናውቀው በሰውም ሆነ በእንስሳት ልጆች እናታቸውን፣ እናቶች ደግሞ ልጆቻቸውን የምናውቀው በጠረናቸው ነው። ከዛም አንገቷን ቀና ታደርጋለች ወደ ፈጠራት ጌታ። ምክንያቱም ጌታዋን ማመስገን ፈልጋለች። ላሚቷ ባለወተቷም ጌታዋን ስታመሰግን እንዲህ አለችው። ተመስገን አምላኬ፣ የእንስሳት ፈጣሪ፣ በረቂቅ ስልጣነ ሁሉን አሳዳሪ፣ በደመ ነፍስ ሕይወት
እኛም መፍጠርህ እንዲመሰገን ነው ቅዱሱ ስምህ። ወተቴን እርጎዬን ሳልሰስት ሰጥቼው መች ጩኸቴን ሰማ መች አሰበ እንደ ሰው። ምን መልካም ቢሆኑ አይከጅሉ ከሰው አንድ አምላክ ብቻ ነው የልብ የሚያደርሰው። እምቦሳ ጥጃዬን ወደ እኔ መለስከው የላይኛው አምላክ ምስጋና ይድረሰው። ከፍጥረታት እኩል ያደረከኝ አምላክ ከነዘላለም መንግስት ይባረክ። ሀባይቢ እንግዲህ ከዚች ከላም ታሪክ ምን ተማራችሁ? እውነት ለመናገር እኔ በጣም ብዙ ነገር ተምሬበታለሁ። አንደኛ እንስሳዎች ፈጣሪያቸውን እንደሚያመሰግኑ፣ ሁለተኛ አላህ ሱብሃነ ወተዓላ ምንም አይነት ፍጥረቱን እንደማይረሳ። እንግዲህ ላሟ ልጇን መለየት አልፈለገችም። ነገር ግን የተፈጥሮ ሕግ ሆኖ የሰው ልጅ ቢለያትም ቀናቸው ስላልደረሰ አላህ ሱብሃነ ወተዓላ መልሶ አገናኛቸው። እናም ለዚህ አመሰገናቸው። እንስሳዎችን ፈጣሪያቸውን ያመሰግናሉ። ሱብሃንአላህ፣ አላሁ አክበር። እውነት በጣም ደስ የሚል ታሪክ ነው ሀባይቢ። ስለምትወዱት ስለምትከታተሉኝ ከልብ አመሰግናለሁኝ። ታሪኩንም ትወዱታላችሁ ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በነገራችን ላይ ይችን ታሪክ ቀንጨብ አድርጌ እያቀረብኩላችሁ ማለት ነው። ራሱን ሙሉ መጽሐፍ አለ። መጽሐፍቱ በአሁኑ ጊዜ ይገኝ አይገኝ አላውቅም። እኔ ገና የ3ኛ ክፍል ተማሪ ሳለሁ ነው ያነበብኩት ይህን መጽሐፍ። በነገራችን ላይ የመጽሐፉ ሽፋን በ1960 የታተመ ነው። አፄ ኃይለ ሥላሴ ንጉሱ ነገሰ ዘኢትዮጵያ ይላል ማለት ነው መጽሐፉ። ምናልባት መጽሐፍ መደብር ሊገኝ ይችላል፣ አላውቅም። ምንጩን ከዛ ነው ያገኘሁት ልላችሁ ፈልጌ ነው። ምናልባት ሙሉውን ማወቅና ማንበብ ከፈለጋችሁ ሀባይቢ ቻናሌን በድጋሚ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ እላለሁኝ። ውዶቼ ማሮቼ አበረታቱኝ ማለት ነው። የኔ ማሮች ሰብስክራይብ አድርጉ። በየጀማዓችሁ ሰብስክራይብ አስደርጉኝ። በሚቀጥለው ሌላ ታሪክ ይዤላችሁ እመጣለሁ ማለት ነው። እንግዲህ ዛሬ በዚሁ እሰናበታችኋለሁ ማለት ነው። መልካም ቆይታ ይሁንላችሁ ሀባይቢ። በያላችሁበት አላህ ይጠብቃችሁ እላለሁ። አሁንም ደግሜ ደጋግሜ ቻናሌን ሰብስክራይብ፣ ሼር፣ ላይክ አድርጉልኝ። ያው ጀማሪ ነኝ ማለት ነው። ለጀማሪ ደግሞ ማበረታታት አለባችሁ። ሞራን ስጡኝ እላለሁ። ውዶቼ እንግዲህ እስከ መጨረሻ ቪዲዮዬን ውልኝ ተመልከቱልኝ እላለሁኝ። አመሰግናለሁ ስለምትከታተሉ። ባይ ባይ ሀባይቢ።